ለእግዚአብሔር ምስጋና ሲያንሰው ነው ብሎ እንግዲህ ቢኒዬ ፖስቷል። ቢኒዬ አዎ እውነት ነው። ለእግዚአብሔር ምስጋና ሲያንሰው ነው። ግን እኛ ማድረግ የምንችለው አመሰግናለሁ ማለት ብቻ ነው። ሌላ ቃላት የለንም ለሱ ማለት ነው። ፈጣሪ እድሜና ጤና ሰጥቶን ለዚህ ቀን ስላደረሰን እግዚአብሔር ይመስገን። ግን እኛ ደግሞ አንዳንድ ጊዜ የሆነ ለትንሽዬ ነገር እናማራለን። የሆነ ነገር ሲበላሽብን እናማራለን። ለምን እንደዚህ ደረሰብን ብለን ማለት ነው። ግን ፈጣሪ ደግሞ ለሁሉም ነገር እግዚአብሔር ለሁሉም ነገር ቀን አለው። ለሁሉም የሚያደርግበትን ቀን ቆጥሮ ነው። መጥፎን ሰራን ጥሩን ሰራን ደግም ማደረግ ለሰው መጥፎ ነገርም አሰብን ፈጣሪ ቆጥሮ ቀኑ ሲደርስ ይሰጠናል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እና ማለት ነው ምላችሁ ነገር ቢኒዬ እንግዲህ የሩትዬ መከታ የሩትዬ ወንድም ሁልጊዜ አብሯ የሚሆን በጣም ደስ የሚል ፎቶና የሚገርም ንግግር ፈጣሪያቸው ማመስገን እንዳለብን በየትኛውም መንገድ በተከፋንም በታመምንም ሰው እኮ ማለት ነው እየታመመ እየሞተ እያለ እግዚአብሔር ይመስገን ይላል ፈጣሪ እንትን የሚል ሰው ማለት ነው። እና አንዳንዶቻችን ደግሞ ትንሽ ነገር ሲጎልብን ትንሽ ነገር ስንከፋ ወይኔ አምላክ ለምን እንደዚህ ያደረግ ለምን እንደዚህ ሆንክ ብለን እናማርራለን። ሩትዬ በነገራችን ላይ ማለት ነው ሁሉ ጊዜ እግዚአብሔር ይመስገን ትላለች። አይታችኋት ከሆነ በንግግሯ ማለት ነው ብዙ ጊዜ እግዚአብሔር ይመስገን ትላለች። እና እግዚአብሔር ይመስገን ለሚል ሰው ፈጣሪ ለሁሉም ነገር ቀን ቆጥሮ ዋጋውን ይሰጠዋል። ሄርሜላም አብርሃምም ሩትዬ ላይ ባረጉት ነገር የፈጣሪ የቀናቸውን ቆጥሮ በጊዜያቸው ይሰጣቸዋል። ይሄ ደግሞ የሚታመን ነገር ነው።